ሰበር ዜና የበርካታ ሰዎች ራስ ምታት በመሆን የሚታወቀው አቤል አቡና በዛሬው ዕለት መታሰሩም ተሰምቷል። በተነገረው መረጃ መሰረት አቤል አቡና በዛሬው ዕለት ለእስር የተዳረገ ሲሆን ይሄ ፖለቲክሱን አውቀዋለሁ፣ የሚሰሩትን ሰዎች ፖለቲካውን ምናምን አውቀዋለሁ። እንዳያችሁት እኔ እንደዚህ ጀማ ምናምን የለኝ። ግንቦት 14 ቀን 2018 ዓ.ም ማለትም ዕለተ አርባ መሻሹን በተሰማው አንድ መረጃ በማህበራዊ ሚዲያ ላይ በተጽዕኖ ፈጣሪነቱ በተለይም ደግሞ በቲክቶክ ማህበራዊ ድረገጽ ላይ በስፋት የሚታወቀው ወንድማችን አቤል አቡና በፖሊስ ቁጥጥር ስር መዋሉ ተሰምቷል። ታዲያ ይህ መረጃ በስፋት የማህበራዊ ሚዲያው መነጋገሪያ በመሆን በስፋት የተሰራጨ ሲሆን ብዙዎችም መረጃውን ሲሰሙ ደንግጠዋል። አንዳንዶች አዝነዋል፣ ሌሎች ደግሞ የሚጠበቅ ነበር በማለት ሐሳባቸውን እየገለጡ ይገኛሉ። አቤል አቡና በቲክቶክ ማህበራዊ ሚዲያ ላይ በሚያቀርባቸው ዝግጅቶች፣ በሚያነሳቸው ጉዳዮች እንዲሁም የአቀራረብ መንገዶች ከበርካታ ተመልካቾች ዘንድ ጠንከር ያሉ ትችቶችንና ውግዘቶችን ያስተናግድ ነበረ። አቤል አቡና በምን ምክንያት በማን ክስ ወይም ደግሞ በምን ወንጀል ተጠርጥሮ በፖሊስ ቁጥጥር ስር ዋለ የሚለው ጉዳይ ደግሞ ጉዳዩን የበለጠ ሚስጥራዊና አሳሳቢ አድርጎታል። አቤል አቡና በፖሊስ ቁጥጥር ስር ዋለ የሚለው መረጃ ከወጣበት ጊዜና ሰዓት ጀምሮ ማህበራዊ ሚዲያ ላይ ያሉ ሰዎች በሁለት ጎራ ተከፍለዋል። የመጀመሪያዎቹ ጎራዎች ሕግ ከማንም በላይ ነው፣ ማንም ሰው ጥፋተኛ ሆኖ ከተገኘ በሕግ አግባብ ሊጠየቅ ይገባል፣ በተለይ ደግሞ ማህበራዊ ሚዲያውን በመጠቀም የሚደረጉ አላስፈላጊ አካሄዶች በሕጉ መሰረት ሊታረሙ ይገባል የሚሉ ሲኖሩ፣ ሁለተኞቹ ጎራ ደግሞ አቤል የራሱ የሆነ ሐሳብና እይታ አለው፣ መረጃዎቹ የቱንም ያህል ትችት ቢበዛባቸውም የራሱ የግል ምልከታዎች ናቸው፣ ስለዚህ በቁጥጥር ስር መዋሉ አግባብ አይደለም፣ መብቱ ሊከበርለት ይገባል በማለት በከፍተኛ ስሜት ውስጥ ሆነው እየተናገሩ ይገኛሉ። ይሄ ፖለቲክሱን አውቀዋለሁ፣ የሚሰሩትን ሰዎች ፖለቲካውን ምናምን አውቀዋለሁ። እንዳያችሁት እኔ እንደዚህ ጀማ ምናምን የለኝ፣ ቡድን ምናምን የለኝ። እንደዚህ ህብረት የተለየ ህብረት ወይ እንደነ ሙሌ ሪፎርምድ ብዬ የምከተለውም የለኝ፣ ወይ እንደናንተ ሉትራን ብዬ የምከተለውም የለኝ፣ ወይ እንደነ ቀለሜ ፔንቴኮስቴ ምናምን ብዬ የምከተለውም የለኝ። እኔ የምከተለው ክርስቶስ ኢየሱስን ነው። ይህንን ክርስቶስ ኢየሱስን ስከተል እናንተ ጋር ያለውን እውነት በጣም በቃ ጽድት ያለ እውነቶች እንዳሉ አምናለሁ። እያንዳንዶቻችሁ ጋር የሁላችሁንም ለማግበስበስ ሳይሆን በልቤ ረፍት የሰጠኝ ክርስቶስን ግን ልክደው አልችልም። ይህንን ክርስቶስን ልክደው አልችልም። ኢቨን ሌላውም ጋር ሲሄድ በጣም በብዙ የተጠቀምኩባቸው እዚህ ሚዲያ ላይ ኦርቶዶክሳውያን አሉ፣ ብዙ የጠቀሙኝ ከትምህርት አንጻር ከምንም አንጻር ነገሮችን ግራና ቀኝ እንድመለከት ያደረጉኝ፣ ዙሪያን እንድፈትሽ ያደረጉኝ ብዙ ኦርቶዶክሳውያን ጭምር አሉ። ከዚህ የጠቀሙኝም ሊጎዱኝም የተነሱ ሰዎች አሉ። እንዳመጣጣቸው ሸኝቻቸዋለሁ፣ አብዛኞቹን ማለት ነው። ታዲያ ይህ የሁለት ጎራ ክርክር እየተባባሰ ባለበት በዚህ ሰዓት ከእስሩ በስተጀርባ ያለውን እውነተኛ ምክንያት ለማወቅ ወደኋላ አቤል በቅርብ ቀናት ውስጥ የለቀቃቸው ቪዲዮዎች ምን መልእክት ነበራቸው፣ በቅርብ ያደረጋቸው ንግግሮችስ ማን ላይ ያነጣጠሩ እንደነበሩ መመልከት ይኖርብናል የሚሉ አስተያየቶችም አልጠፉም። እነዚሁ ሰዎች እንደሚሉትም በማህበራዊ ሚዲያ ለሚፈጠሩ ነገሮች በርካታ ጊዜያትን የራሳቸው የሆነ ድብቅ ሚስጥር ሊኖራቸው ይችላልም እያሉ እየተናገሩ ነው። በሌላ አቅጣጫ ከምናየው ከምንሰማው ክስና ከጀርባ ያለው እውነተኛ ምክንያት ፈጽሞ የተለያዩ ሊሆኑ ይችላሉና ፍርድ ቤቱና የህግ አስከባሪ አካላት ጉዳዩን አጣርተው ይፋዊ ነገር እስከሚሰጡን ድረስ እኛም ከመገመትና ሰዎችን ያለ ጥፋታቸው ከመፍረድ መቆጠብ ይኖርብናል በማለት እየተናገሩ ይገኛሉ። ጨምሮም አቤል አቡና የሚያቀርባቸው ይዘቶች ብዙዎችን አስቆጥተው ብዙዎችን አስከፍተው ወይም አስደስተው ሊሆን ይችላል። ነገር ግን ከስክሪኑ በስተጀርባ የአቤል አቡና እናት፣ አባት፣ ወንድምና እህት የሚወዱትና የሚሳሱለት ሰዎች ያሉበት ሰብአዊ ፍጡር መሆኑን ደግሞ ፈጽሞ መዘንጋት የለብንም የሚሉም አልጠፉም። ውድ የክርስቲያን አዲስ ዩቲዩብ ቻናል ቤተሰቦቻችን እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? አቤል አቡና ለምንስ የታሰረ ይመስላችኋል?
ይመስላል? ማህበራዊ ሚዲያው በሰዎች ህይወት ላይስ ምን አይነት ተጽዕኖ እያሳደረ ነው? ሐሳብና አስተያየታችሁን በሐሳብ መስጫው ሳጥኑ ላይ አስፍሩልን እያለን በአቤል አቡና ዙሪያ ጉዳዩ ተጣርቶ ህጋዊ መረጃ እስኪወጣ ድረስ በትዕግስት እንጠብቃለን። በዛሬው ፕሮግራማችን እንግዲህ አቤል አቡናን አስመልክቶ አመሻሹን የተሰማው ሰበር መረጃ ካተን ወደ እናንተ ውድ ተመልካቾቻችን ያቀርብንበት አጠር ያለ ፕሮግራም ነበረ። እንግዲህ ከአቤል አቡና ዙሪያ ጉዳዩ ተጣርቶና ህጋዊ መረጃ እስኪወጣ ድረስ በትዕግስት እኛም እንደ አንድ የክርስቲያን ሚዲያ እንግዲህ እንጠባበቃለን። አቤል አቡናም ጉዳዩ በህግ ተጣርቶ ፍትህ እንዲያገኝ እየተመኘን ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን የእናንተው መንፈሳዊ ሚዲያ እንግዲህ በመንፈሳዊ ጉዳዮች ላይ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን የምናስባቸውን ልዩ ልዩ የሆኑ መንፈሳዊ ጉዳዮችን፣ ክስተቶችን እንደዚሁም የተለያዩ መልእክቶችን ወደ እናንተው ውድ ቤተሰቦቻችን የምናደርስበትና የምናቀርብበት የዩቲዩብ ቻናላችን ነው። እናንተም ደግሞ ወዳችሁና ፈቅዳችሁ የዩቲዩብ ቻናላችን ከ9000 በላይ ሰብስክራይብ እንድናገኝ ከጎናችን በመሆን እያገዛችሁንና ወንጌልን አብረን በብዙ እየሰራን ስለሆነ ምስጋናችንን ከልብ እያቀረብን ለዚህ ቻናል ደግሞ አዲስ የሆናችሁና ይህንን መልእክት የምትከታተሉ ሁሉ የምንለቃቸው የተለያዩ መንፈሳዊ ፕሮግራሞቻችን በፍጥነት ወደ እናንተ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን እንዳትረሱ ለማለት እንወዳለን። የላይክ ምልክቷን በመጫን ደግሞ የምንለቃቸው ልዩ ልዩ ቪዲዮዎች በፍጥነት ሌሎች ሰዎች ጋር እንዲደርሱልን ልታደርጉ ትችላላችሁ። በተጨማሪም ወደ እናንተ በምናቀርባቸው ልዩ ልዩ መንፈሳዊ ይዘት ያላቸው ፕሮግራሞቻችን ላይ የእናንተ የቤተሰቦቻችን አስተያየት ደግሞ የበለጠ እንድንሰራ ስለሚያግዘንና ስለሚያበረታን በሐሳብ ሳጥን መስጫው ቦታ ላይ ሐሳብና አስተያየታችሁን በቅንነትና በጨዋነት ብታስቀምጡልን እኛም የምንመለከተውና ምላሽ የምንሰጥ መሆናችንን ለመግለጽ እንወዳለን። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን ዛሬ ወደ እናንተ ይዘን የመጣነው ፕሮግራም ይህንን ይመስል ነበረ። በቀጣይ ፕሮግራሞቻችን ደግሞ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን በምናስባቸው ሌሎች ልዩ ልዩ አስተማሪ የሆኑ መንፈሳዊ ፕሮግራሞች ዳግመኛ ወደ እናንተ እንደምንመለስ ቃል እየገባን የዛሬው ፕሮግራማችንን እዚህ ላይ እንፈጽም። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።